ጉንፋን ይዞኛል ደግሞ በዚህ 2-3 ቀን ማለት ነው። ፈጣሪ ተረፈኝና ኃይለኛ ጉንፋን ይዟል። እንክብካቤን ጎደለኝ። ያው አብርሽዬ አስችሎህ ይሆን አስችሎህ በሴት ላይ ሴት የደረብክ አስችሎህ ይሆን አስችሎህ በሴት ላይ ሴት የደረብክ እኔ እንጃ እኔ እንጃ እኔ እንጃልህ እኔ እንጃ እኔ እንጃ እኔ እንጃልህ ያንተስ ፍቅር የጤና አይመስለኝም። የሆነ በቃ ይቅርብኝ። ቤተሰብ ልንገራችሁማ ዛሬ እንግዲህ አስችሎት አብርሽ አስችሎት ይሆን አላቅም። ሶሻል ሚዲያ ላይም ብቅ አላለም። ትናንትናም እንደዛው ቤተሰብ። በነገራችን ላይ ትናንትና የተቀረጸው ቪዲዮ የመቼ እንደሆን ታውቃላችሁ? ጉድ ነው። ያ ሁሉ ዲኮር ያ ሁሉ ወጪ ለአቤላ የ100K አይደለም አሉ የተበተነው የተደረገው ዲኮር ማለት ነው። ለማንኛውም አብርሽ ዛሬ አስችሎት አይደለም ከሶሻል ሚዲያ የጠፋው። አብርሽ የለ፣ ሄርሜላ የለች፣ አቤላ የለ፣ በየትም ዝር አላሉም። ትናንትና ትልቅ ፕሮግራም ነበር አሉ እንግዲህ እንደሰማነው ከሆነ እና ሲበሉ ሲጠጡ ነው ያመሹት አሉ። እና ልንገራችሁማ አዲስ ነገር ቤተሰብ ልንገራችሁማ፣ ወይዘሪት ወላ ወይዘሮን በላት ሄርሜላ ተብዬዋ ከዚህ በፊት ነግሬያችሁ ነበር። እኔ ሹክሹክታ ሰምቼ ነግሬያችሁ ነበር። ነገር ግን ፍቅረኛ አላት አሉ። ፍቅረኛዋ የሸገር ልጅ ነው። የሸገር ልጅ ወደ የት ነው ያሉት? በእናታችሁ ቦሌ አካባቢ ነው። ብቻ 22 አካባቢ ነው አሉ። ፍቅረኛዋ ማለት ነው፣ ሄርሜላ ፍቅረኛ እና በጣም የባለ ሀብት ልጅ ነው። እንትን አካባቢ መረጃ እኔ አለኝ፣ ቪዲዮ ይወጣል ተብሏል። እንግዲህ ምን አካባቢ ስቴዲዮም አካባቢ ማለት ነው። ስቴዲዮም አካባቢ አባትየው የልጁ አባት ማለት ነው ምን የመሰለ ሆቴል አላቸው አሉ። የሚገርማችሁ ነገር እና ሄርሜላ እዛ ትሰራ ነበር አሉ፣ ሆቴል ውስጥ ማለት ነው። እዛ እየሰራች ማናጀር ነበረች አሉ። ልጁን አጃጅላ ብር አጭበርብራ ነው አሉ የጠፋችሁ። ጉድ እኮ ነው፣ ጉድ ነው። እንግዲህ ማናጀር ስትሆኑ ሆቴላቸው የእንግዳ ማረፊያ ነው አሉ። የልጁ ቤተሰብ ማለት ነው የእንግዳ ማረፊያ ነው ሆቴሉ። እዛ ብር በቀን ስንት ናት? አንድ አልጋ አሉ። አንድ አልጋ የሚከራይ አልጋ ስንት ብር እንደሆነ ታውቃላችሁ? አንድ አልጋ ለአንድ ቀን ማለት ነው 2000 ምናምን ብር ነው አሉ። በጣም ትልቅ ሆቴል ነው። የውጭ ዜጎች ነው አሉ የሚገቡት። እና በዛ ምክንያት ማለት ነው ብር ጠፋ ተባላሉ። ብር ጠፋ ሲባል አጀሪት ናት አሉ እዛ ብር የምሰበስበው ምናምን። ማናጀር ስትሆኑ ራሳችሁ ናችሁ የምትሰበስቡት ብር። ከስተመር የሚሰጣችሁ ታስቀምጡና ከዛ ለባለቤቱ ነው የምትሰጡት። በዛ ምክንያት ነው አሉ ልጁ። ለማንኛውም ልጅቷን የተዋት ሄርሜላን ማለት ነው። ብቻ ብዙ ነገር አለ። እኔ የሰው ሚስጥር ማውጣት አልፈልግም። ከዚህ የበለጠ ነገር አለ። ከልጁ ጋር ደግሞ ፕሮሚስ ቀለበት አድርጎላት ነበር አሉ። በጣም የፕሮግራም ቀለበት ፕሮሚስ ዝግጅት ተደርጎ ምናምን አሉ። በቃ ሰርፕራይዝ ያደረጋት የሆነ ዝግጅት ላይ ሰው በተሰበሰበበት ማለት በጣም ቆንጅዬ የተከበረ ቤተሰብ ያለው። እሷ ያው እንደለመዳችሁት የምትፈልገው የተከበረ ቤተሰብ ውስጥ መግባት ሳይሆን ዝም ብሎ የሚለጣጠፍ ወንድ ነው የምትፈልገው፣ ልክ እንደ አብርሽ አይነት ማለት ነው። እና ልክ ከዛ ስትወጣ ከልጁ ጋር ስትለያይ የነበረችበት ህይወት ጥሩ አልነበረም። ከዛ ነው አሉ አብርሽን እኔ በምን አፈላልጋ እንዳገኘችው ይሄን እንጂ ላንፎ አላውቅም። በምን አፈላልጋ አብርሽ ከመጣች አብርሽ እንደምታውቁት ሁሉን እሺ ነው የሚለው፣ ሁሉን እሺ። እድሜ ለነ አቤላ፣ እድሜ ለነ ብሩኬ እንግዲህ ማለት ነው። እዚህ ጅላንፎ ላይ ጥሏታል። ይሄው እሱንም ደግሞ ትዳሩን ሁሉ ምስቅልቅል እያደረገችው ነው። ሄርሜላ መቼም ቢሆን ከነዚህ ልጆች ህይወት አትወጣም። አብርሽ ነቅቶ ቆራጥ ሆኖ ማለት ነው ዞር በይ ካላላት በስተቀር እሷ አትሄድም። ገና ብዙ ነገር ታያላችሁ። አብርሽ ራሱ ነቂ ሆኖ ካላስቆማት። ልጅቷ በጣም ተአምረኛ ልጅ ናት። እና
ብቻ ገና ወደፊት ብዙ ነገር ነው የምናየው። ለማንኛውም ትናንትና ያልመጡት ዛሬ ያልመጡት ማለት ነው ሲጠጡ ሲበሉ ምን ሲሉ ያደሩት አሉ። ይሄ ፕሮግራም ደግሞ የተባለው የአቤል 100K የተባለው ሌላ ፕሮግራም ነበረ። ዲኮሩም የሌላ ፕሮግራም ነው። ያው በዲኮሩ ላይ ሞቅ ደመቅ አድርገን 100K ለምን እዚሁ አናከብርም ተብሎ ነው የተከበረለት። አብርሽና ሄርሜላ ቀይ ለብሰው በጣም ደስተኛ ሆኖ አይታችሁ ከሆነ ማለት ነው። እና አብርሽን ማለት ነው ሄርሜላ ብዙ ጊዜ ለምን ይመስላችኋል የማትለቀው ቪዲዮ? ለምን ይመስላችኋል? አብርሽ ያካፍላታል ብር። እሷ ብትለቅም ባትለቅም ማለት ነው ብሩን ራሱ ብዝብዝ እያደረገች እየበላችሁ ነው። ልጁ እኮ ህይወቱ ብቻ አይደለም የተመሰቃቀለው፣ ትዳሩ ብቻ አይደለም፣ ብሩንም እንክት እያደረገች የምትበላው ልጅቷ ልምድ አላት። ወንድ ልጅ የማማለል ወንድ ልጅ የመብላት እንደፈለገች ያ ተገላግሏታል ነው የሚባለው። እሱ ለዛውም በጣም ምርጥ ቤተሰብ ነው ያሉት አሉ። ብዛት ውጭ ምናምን የሚኖሩ የሀብታም ልጅ ውጭ ሀገር ነበረ አሁን ቤተሰቦች የሚኖሩት አሜሪካን ሀገር ወደ 15 ዓመት ቆይተው ቤተሰቦቹ የመጡት ይመስለኛል። ግን ማለት ነው እሱ እህቱ በነገራችን ላይ የቅርብ ሰው ነው የነገረኝ። እሱንም የሚያውቅ ማለት ነው 15 ዓመት ተቀምጠው ነው ቤተሰቦቹ የመጡት ከአሜሪካን ሀገር ማለት ነው። አንድ እህት ናት ያለችው፣ እሷም አሜሪካን ሀገር ናት። እሱ ብቻ ነው ለቤተሰብ አሁን ያለው ማለት ነው፣ ልጁ ብቻ እና አጅሬት ማለት ነው ብልጥ ናት። ብዙ ነገር ተጠቅማለች ከዛኛው ልጅ ማለት ነው። ብትተወው ምን ብትለው ምንም ዴንታ የላትም። ስሟ ጠፋ አልጠፋ ማን ያውቃል? በዛ ሰዓት ታዋቂ አይደለችም እኮ ሶሻል ሚዲያ ላይ የወጣች ሴት አይደለችም። በነገራችን ላይ ሄርሜላ አሁን ሶሻል ሚዲያ ላይ የመጣችው እንጂ በዛ ሰዓት ማንም አያውቃትም። ልምድ አላት። ይሄንን ጅላጅላ አግኝታለች። ይሄንንም እየጠረበችው ነው ያለችው ማለት ነው። በደንብ አድርጋ እየጠረበችው ነው። እና ቤላ ወዶ መሰላችሁ እንዴ? ብሩኬና ቤላ ከሷ ቂጥቂጥ የሚሉት ወዶ መሰላችሁ እንዴ? ተይዘው ተገደው እነሷን ከሷ ቂጥ አይወጡም። አንደኛ ጎትተው ያመጧት ብር ተከፍሏቸዋል። እነሱ ራሱ ብር ተከፍሏቸዋል፣ ለአቤላም ለብሩኬም። አሁን ጓደኛዬ አንተ እዚህ ያደረስከኝ እኮ አንተ ነህ፣ አንተ መልካም ሰው ነህ ምናምን ይላል አቤላ። እሱንማ አትክድም። እኛም እያየን አይደል እንዴ? ከመጀመሪያ ጀምሮ አንስቶ እዚህ ደረጃ ያደረሰ አብርሽ ነው። አብርሽ እኮ ክፉ ልጅ አይደለም። በነገራችን ክፋት እኮ የለበትም፣ ግን ጅል ነው። ና ብሎ ከጎተተው ሁሉ ጋር ነው የሚሄደው አብርሽ። ችግሩ ና ሲባል በቃ ተከትሎ መሮጥ ነው ስራው። እና ምን ታደርጉታላችሁ እንደዚህ አይነትን ሰው? ቤተሰብ ምንም ብትመክሩት ብትዘክሩት ምን ብትሉት እንደዚህ አይነት ሰው አይቀየርም ፈጽሞ። ከባድ እኮ ነው፣ አይጣል ነው። እኔ አብርሽ ፈጣሪ ሁንክ ነው የምለው። ፈጣሪ ይሁንህ። ነገ አዲስ ነገር አለ በነገራችን ላይ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን ተው